እንግዲህ ዛሬም አስገራሚና ድንቅ አጠር ያለች ታሪክን ይዘንላችሁ ቀርበናል። የዛሬ የታሪካችን ባለቤት አንድ መንሱር የተባለ ግለሰብ ነው። መንሱር በትንሽዬ ቤት ውስጥ በድህነት ከእናቱ ጋር ይኖራል። የመንሱር አባት መንሱር ከተወለደ ብዙም ሳይቆይ ነበር የሞተው። እናት እቤት ውስጥ ሆና ምግብን ስታበስል፣ ሰፈር ውስጥ ያሉ ጥቃቅን ስራዎችን እየሰራች ገንዘብን ስትሰበስብ፣ መንሱር ደግሞ ወደ ገበያ በመውጣት ለሰዎች እቃቸውን እየተሸከመ ወደሚፈልጉበት ቦታ ያደርስላቸዋል። በዚህም የሚያገኘው ትንሽና የተናቁ ሳንቲሞችን ነበር። በነሻጣና በታማኝነት ስለሚሰራ ሰው ሁሉ ይወደዋል። ሰው ሁሉ መንሱርን ሊያሰራው ይፈልጋል። ሁል ጊዜ ጠዋት ከቤት ወደ ገበያ ከመውጣቱ በፊት ወደ እናቱ ዞሮ እንዲህ ይላታል። እናቴ ሆይ ዱዓ አድርጊ፣ አላህ መልካሙን ነገር ሁሉ እንዲገጥመኝ፣ ወደፊትም ጥሩ ኑሮ ኑሮኝ አንቺን እንድንከባከብ ዱዓ አድርጊ እስቲ እያለ ዱዓ እንድታደርግ ከነገራት በኋላ ወደ ገበያ ይወጣል። አንድ ቀንም ወደ ገበያ እየሄደ ሳለ በድንገት ገበያ ከመግባቱ በፊት መንገድ ላይ የተጣለን ቦርሳ ይመለከታል። ቦርሳውንም አንስቶ ውስጡ ምን እንዳለ ሲመለከት ያየውን ነገር ማመን አቃተው። ብዙ ብሮች ነበሩ ውስጡ ላይ የነበሩት። መንሱር አላህ የእናቴን ዱዓ ተቀብሏታል ማለት ነው። አቡ እናቴ አላህ ይስጥሽ፣ ዛሬ ይዤልሽ የመጣሁትን ነገር አታቂም በማለት ገበያ መውጣቱን ትቶ ወደ ቤቱ መመለስ ጀመረ። ወደ ቤትም ገባ። ሰላምታ እንኳን አላቀረበላትም። እናቴ ይዤልሽ የመጣሁትን ነገር አታምኚም፣ ያደረግሽውን ዱዓ አላህ ተቀብሎሻል እኮ ነው የምልሽ። ይኸው እዚህ ቦርሳ ውስጥ ያለውን ነገር በማለት ቦርሳውን አንስቶ ለእናቱ ይሰጣታል። እናትም ቦርሳውን ከፍታ ስትመለከት እሷም ውስጡ ባየችው ነገር በጣም ተገረመች። ብዙ የብር ኖቶች ነበሩ። ነገር ግን እናት እንደ መንሱር ችኩል አልነበረችም። ልጄ ሆይ ይህ እኮ የሰው ሐቅ ነው። እንዳልከው መንገድ ላይ አግኝተው ከሆነ የዚህ ብር ባለቤት ይህን እኮ ተቸግሮና እያለቀሰ ንብረቱን እየፈለገ ይሆናል። ስለዚህ ንብረቱን አፈላልገህ ለባለቤቱ ልትሰጥ ይገባል። እንዴት ማፈላለግ እንዳለብህ ደግሞ ወደ መንደሩ ሼኽ ጋር ሄደህ ጠይቅ ትለዋለች። መንሱርም የእናቱን ምክር ተቀብሎ ወደ መንደሩ ሼኽ ጋር ይሄዳል። ስላጋጠመው ነገርም ያጫውተዋል። ሼኹም እንዲህ አለው፣ እንግዲህ እናትህ እንዳለችህ የጠፋው ንብረት ያንተ አይደለም፣ የሰው ሐቅ ነው። ንብረቱን እስካነሳህ ድረስ ደግሞ ማፈላለግ አለብህ። እንዲህ አድርግ፣ እስከ ሳምንት ድረስ ሁል ጊዜ ጠዋትና ማታ አሊያም ሰዎች ይሰባሰቡበታል ብለህ በምታስበው ጊዜ አንድ ከፍ ያለ ቦታ ላይ ወጥተህ ንብረት የጠፋበት በማለት ጠይቅ። ንብረት ጠፍቶብኛል ብሎ የሚመጣ ሰው ካለ ስለ ቦርሳው ባህሪ፣ ውስጡ ስንት ብር እንዳለው እንዲሁም የቦርሳውን ከለር፣ ሁሉንም ነገር ጠይቅ ይለዋል። መንሱርም የሼኹን ንግግርና ምክር ተቀብሎ ወደ ገበያ ወጣ። ሰዎች በተሰበሰቡበት ቦታ ቆሞ ንብረት የጠፋው ካለ እኔ ጋር አለ በማለት መጮህ ጀመረ። አንዳንድ ሰዎችም እየመጡ ይጠይቁታል። እኔ ጠፍቶብኛል በማለት ሁሉም ንብረቱን ለራሱ ለማድረግ መከጀል ጀመረ። ነገር ግን ሁሉንም ስለ ብሩ መጠን፣ በምን እንደተቀመጠ፣ የተቀመጠበት ከለርና ባህሪውን ሲጠይቅ አንዱም ያወቀው ሰው አልነበረም። መንሱርም ሳምንት ሙሉ ያለምንም መሰላቸት ሁሉንም መጠየቅ ጀመረ። እንደውም ሰዎች ነበር እሱን የሰለቹት። እንደገና መንሱር ከሳምንት በኋላ ወደ ሼኹ ጋር ተመለሰ። ሳምንት ሙሉ እንዳፈላለገውና ባለቤቱን እንዳላገኘው ይነግረዋል። ሼኹም ጥሩ አድርገሃል፣ አሁን ደግሞ ለአመት ታፈላልጋለህ። አሁን ስታፈላልግ እንደሌላው ጊዜ በየሳምንቱ ጠዋትና ማታ አይደለም የምታፈላልገው፣ ምናልባት በወር አንዴ ካልሆነም ደግሞ በሁለት ወር አንዴ እያረካ አፈላልግ። ያው የንብረቱ ባለቤት ንብረቱ በጠፋበት ወቅት ነው ብዙ የሚያፈላልገው። ከዛም በኋላም እሱም ችላ ይለዋል። ስለዚህ አንተ መልፋት የለብህም ይለዋል። መንሱርም አመት ካፈላለኩ በኋላስ ብሎ ጠየቀው። ሼኹም አመት ካፈላለክ በኋላ ንብረቱን መጠቀም ትችላለህ፣ በፈለግከው ነገር ላይ ማዋል ትችላለህ። ነገር ግን አሁንም ማወቅ ያለብህ ንብረቱ አሁንም ያንተ ሐቅ አይደለም። ከአመት በኋላ አይደለም ከአመት ከ10 ዓመት በኋላ እንኳን ባለቤቱ መልሶ ቢመለስ ንብረት አለኝ አምጣ ካለህ ንብረቱን የመመለስ ግዴታ አለብህ። ግን ከአንድ ዓመት በኋላ እንደፈለግ ትጠቀምበታለህ ይለዋል። መንሱርም የሼኹን ምክር ተቀብሎ ንብረቱን አግባብ ባለበት ቦታ ለእናቱ እንድታስቀምጥ ከነገራት በኋላ ወደ ስራው ይወጣል። አንዳንዴ በወር አንዴ፣ አንዳንዴ በሁለት ወር አንዴ ሼኹ እንደነገረው ማፈላለግ ጀመረ። አንድ ዓመት ሞላው። እስከ አንድ ዓመት ድረስ የኔ ነው የሚል ሰው አልነበረ። ከዓመት በኋላ መንሱር ንብረቱን ሸሪያ እንዲጠቀም ስለፈቀደለት በንብረቱ አነስ ያለችን ለማጓጓዣ የምትሆንን መኪና ይገዛል። አሁን መንሱር የሰዎችን ዕቃ እየተሸከመ አንዳንዴ ደግሞ ሰዎችንም እየጫነ ወደሚፈልጉት ቦታ ያደርሳቸው ጀመር። በዚህም ጥሩ ገቢያንና ጥሩ እንቅስቃሴን ማድረግ ጀመረ። አሁን ከእናቱ ጋር ከበፊቱ የተሻለን ህይወትን ይኖራሉ። አንድ ቀንም መሽቶ ወደ ቤቱ እየተመለሰ ሳለ ሁለት ሰዎች ከአንድ ሴት ጋር ቆመው የሚሄዱበት ቦታ እንዳለና መንሱር እንዲያደርሳቸው ይጠይቁታል። መንሱርም መሽቶ ጥሏቸው ሊሄድ አልፈለገም። እሺ ግቡ በማለት ወደ ውስጥ ያስገባቸዋል። የሚሄዱበት ቦታ እሱ ከሚሄድበት ብዙም የራቅ አልነበረም። በዚህም እግረ መንገዴን አደርሳቸዋለሁ በማለት እነሱን ጭኖ መገስገሱን ጀመረ። ሁለቱ ወንዶች ዳርና ዳር ቁጭ ብለው
ፊቷን የተሸፋፈነች ሴት ደግሞ መሃል ላይ ቁጭ ብላ ትሄዳለች። መንሱር በፊት ለፊት መስታወት አሻግሮ ሲመለከት ልጅቷ እንደፈራች ያስታውቃል። ሁለቱ ወንዶች ደግሞ ድምጻቸውን አንሾኳሽኮ የሚያወሩት ነገር አለ። መንሱርም በጣም ፈራ። የፈራው ለራሱ ህይወት ብቻ አልነበረም። መሃል ላይ ያለችውም ልጅ ከፍርሃት የመጣ እያለቀሰችና እየተንቀጠቀጠች ነበር። ይህንንም ነገር ደግሞ መንሱር በደንብ አስተውሏል። ምን ማድረግ እንዳለበትም ግራ ገባው። እስከሚፈልጉት ቦታ ሊያደርሳቸው አልፈለገም። በመሃልም አውቆ በኃይለኛው ፍሬን ይዞ መኪናውን ያቆመዋል። ወይኔ መኪናዋ ተበላሸች ማለት ነው በማለት አውቆ ከመኪናው ላይ ወርድና የፊት ለፊት የመኪናውን ከፈን ከፍቶ መነካካት ጀመረ። ምንም የተበላሸ ነገር ግን አልነበረም። እሱ ዘዴን ለመጠቀም አስቦ እንጂ። ትንሽ ከነካካውና ራሱን በደንብ ካረጋጋ በኋላ ከፈኑን ዘግቶ እንደገና ወደ መኪና ሄደ። እባካችሁ ግፉልኝ፣ ካልገፋችሁት አይነሳም በማለት ሁለቱ ወጣት ልጆች መኪናውን እንዲገፉለት ያስወረዳቸዋል። ከኋላ ሆነው ምንም ያላወቁት ሁለት ልጆች መኪናውን መግፋት ጀመሩ። ትንሽ እንደገፉም ቀስ በቀስ መኪናዋ መንደርደር ጀመረች። ወዲያውኑ መንሱር የመኪናውን ቁልፍ አስነስቶ በፍጥነት እነሱን ጥሏቸው መሄድ ጀመረ። ልጅቷም ተረጋጋች፣ ደስ አላት። ይዟት የሚሄደው ወደ ቤቱ ነበር። ለእናቱም ሰላምታ ካቀረበላት በኋላ ያጋጠመውን ነገር ሁሉ ይነግራታል። እናትም አይዞሽ አትፍሪ፣ እኒህ ሁለት ልጆች ለምንድነው ሊገድሉሽ የፈለጉት? ምን አድርገሽ ነው በማለት ይጠይቋታል። ልጅቷ ግን ልትናገር ፈቃደኛ አልሆነችም። ዝም ብላ ቁጭ አለች። በዚህም መንሱርና እናቱ ሊያስጨንቋት አልፈልጉም። ችግር የለም አትጨነቂ፣ በፍጹም እንድትጨነቂ አልፈልግም በማለት እናት ያንን ጥያቄ ማንም ሳያነሳባት ከነሱ ጋር መዋል ጀመረች። መንሱር እንደሌላው ጊዜ በጠዋት ወደ ስራ ይወጣል። ማታም ከስራ ሲመለስ ቁጭ ብለው ለሶስት ያወራሉ። በዚህም ይህች ምስኪን ልጅ እየተላመደቻቸው እንደ ቤተሰብ እያየች ከነሱ ጋር መጫወትና ማውራት ጀመረች። ከወራትም በኋላ መንሱር እንግዲህ አሁን በሰላም እኛ ጋር ወራትን አሳልፈሻል። በጣም ደስ የምትይና ተጫዋች ልጅ ነሽ። አሁን ስለ ታሪክሽ ብንጠይቅሽ ለመንገር ፈቃደኛ የምትሆኝ ይመስለናል ይላታል። ልጅቷም በረጅሙ ከተነፈሰች በኋላ እንዲህ በማለት ታሪኳን ጀመረች። መኪና ውስጥ የተመለከትካቸው ሁለት ልጆች ባዳ አሊያም ደግሞ ጠላት አይደሉም፣ ወንድሞቼ ናቸው። የሆነ ጊዜ ከሰፈር ጓደኞቼ ጋር ሆኜ ውሃ ለመቅዳት ወደ ወንዝ ወርደን ሳለ አንድ ወጣት ይመጣና መንገድ ጠፍቶብኝ ነው፣ እስቲ መንገድ አመላክቱኝ በማለት የሚፈልገውን ቦታ ይጠይቀናል። እኔም እሱን ለመተባበር በማሰብ የሚሄድበትን መንገድ አሳየው ጀመር። ጓደኞቼ ከሩቅ ቆመው እኔን እየተመለከቱ ይስቃሉ። ለካ ይህ ወሬ ቤተሰቦቼ ጋር ተቀናብሮ ደርሷል። ተደብቃ ወንዝ ዳር ከወንድ ጋር ሁል ጊዜ ታወራለች እየተባለ ለቤተሰቦቼ ተነገራቸው። አባቴ ደግሞ የመንደር ሽማግሌ ነው፣ እናቴም እንደዛው በመንደሩ ላይ ክብር አላት። ይሄ ወሬ የተንሰራፋ ከመጣ ለነሱ ክብርም ጥሩ አይሆንም። ይህንን በማሰብ ቅጣት እንዲሆነኝም ከኔ ሙሉ ሊርቁ ወደ ጫካ አውጥተው እንዲጥሉኝ ተስማሙ። ያየኸኝም ቀን ሁለት ወንድሞቼ ወዴት ጫካ እንውሰዳት በማለት ሲከራከሩ ነበር። አላህ ሰበብ አድርጎ አንተን ባያመጣኝ ኖሮ እኮ ጫካ ውስጥ ሞቼ ነበር ብላ ታሪኳን ትነግራቸዋለች። መንሱርና እናትም ታሪኩን ሲሰሙ በጣም አዘኑ። ኢንሻአላህ ሐቁ መውጣቱ አይቀርም፣ ዋና ያንቺ ሰባት ነው። መንሱርም ቀጥሎ እንዲህ አለ፣ ከፈለግሽ ወደ ቤተሰቦችሽ ጋር ሄጄ አንቺ ላይ ምንም ጥፋት እንደሌለብሽ ልናገር፣ አሊያም ደግሞ ከኔ ጋር እንጋባና በሰላም እንኖር ይላታል። ልጅቷም ምን መምረጥ እንዳለባት ግራ ገባት። ላስብበት ትለዋለች። ቀኑን ሙሉ ስታስብ ስታወርድ ስታወጣ ከቆየች በኋላ ማታ ላይ መንሱር ከስራ ሲመለስ እንግዲህ አንተን ለማግባት ወስኛለሁ ትለውና እዛው ይጋባሉ። ቤተሰቧ እንደሆነ ጥሏታል፣ ማን ያጋባታል? በዚህም በሰላም መኖር ጀመሩ። ከተጋቡ ከተወሰኑ ወራት በኋላ የመንሱር እናት በጠና ትታመማለች። መንሱር መድኃኒቶችን ያመጣል፣ ሚስቱ ደግሞ ከጎን ሆና እናቷን ትንከባከብ ጀመር። ነገር ግን እናት ሊሻላት አልቻለም። ከሳምንት በላይ ከተሰቃየች በኋላ ወደ ማይቀረው አኼራ ትሄዳለች። በዚህም መንሱርና ሚስቱ በጣም ያዝናሉ። በክብር ካስቀበሯት በኋላም መንሱር የእናቱ ቤት ውስጥ ከሚስቱ ጋር መኖር ጀመረ። ቀስ በቀስ ግን ህይወታቸው እየተስተካከለ ሲመጣ፣ ሪዝቁም እየሰፋ ሲመጣ መንሱር በከተማው ላይ የተሻለ ቤትን ገዝቶ ከሚስቱ ጋር መኖር ጀመረ። ዓመታትም እያለፈ መጣ። የመንሱር ሚስትም ወለደችለት። ከአንድም ሁለት ልጅን ወለደች። መንሱር ያችን መኪና ሽጦ ሌላ የተሻለን መኪና ገዝቶ ከከተማ ከተማ እቃዎችን እያመላለሰ ሰዎችን በመጫን እያደረሰ ጥሩ ገበያን እያገኘ ነው። እንዴ ነዳጅ ተወዶ የለ እንዴ እንዳትሉኝ፣ በዛ ሰዓት አልተወደደም። ምናልባት በውሃም ሊሰራ ይችላል፣ አላህ ነው የሚያውቀው። ከዓመታት በኋላም የመንሱር ሚስት ቤተሰቦቼን ናፈቁኝ፣ ባያቸው ደስ ይለኛል ትለዋለች። መንሱርም እኔም ሳስበው ነበር፣ አስቀድሜ እኔ ሄጄ ሁሉንም ነገር አስተካክላለሁ ይላታል። ወደ አባቱ ቤትም አመራ። የሚስቱ አባት ከተከበሩ ሽማግሌዎችና ባለጸጎች ጋር ቁጭ ብሎ ነበር። ወደ እነሱ ጋርም ሰላምታ አቅርቦ ከገባ በኋላ
ለአባት ሴት ልጁ በህይወት እንዳለች፣ ሁለት አረመኔ ወንድሞቿ ሊገሏት ሲያስቡ ከእጃቸው አስጥሎ ወደ ቤቱ እንደወሰዳት፣ እንዳገባትና አሁን ጥሩ ህይወት እየኖረችና ሁለት ልጅን እንደወለደች፣ ምንም ጥፋት እንደሌለባት አስረግጦ ለአባቷ ይነግረዋል። አባትም ይህንን ሲሰማ በጣም ደነገጠ። አልሐምዱሊላህ አለ። ውሳኔውን ከወሰንኩኝ በኋላ በጣም ጨንቆኝ ነበር። እረፍት የነሳኝ ነገር ነበር። በዚህ ሁኔታ ላይ እንዳልሞት አላህን ብዙ ጊዜ ለምኜዋለሁ። ይህንን በመስማቴ በጣም ደስተኛ ነኝ። ወላሂ በጣም ደስተኛ ነኝ። አንተ ደግ ልጅ ነህ፣ ልጄን ይዘህልኝ ና በማለት ፍቃድ ይሰጠዋል። መንሱርም ወደ ቤት ሄዶ ለሚስቱ ይነግራታል። ሚስትም የተሻለ ልብስን ለብሳ ልጆቿን ይዛ ከመንሱር ጋር እንደገና ወደ አባቷ ቤት መጣች። ሁሉም ሊገሏት ያሰቡ እሷን በመጥፎ የጠረጠሯት ሁሉ አንገታቸውን ደፍተው ይቅርታ ጠየቋት። የሚገርመው ነገር ከሁሉም የተሻለ ህይወትን የኖረች የነበረችው እሷ ነበረች። ሱብሃንአላህ አላልኳቸውም? የዛሬው ታሪክ አጠር ያለች ናት፣ ግን በጣም ደስ የምትልና ጣፋጭ የሆነች። እንግዲህ የዛሬው ታሪክ አጠር ስላለ በጊዜ ነው የምትተኙት። ስለዚህ ከእንቅልፋችሁ ጋር የሚሻማ ነገር የለም። ኮሜንት ስር ገብታችሁ አስተያየታችሁን አስቀምጡልን። የምመቻችሁም የማልመቻችሁ ሁላችሁም ገብታችሁ ኮሜንቱ ክፍት ነው፣ እንደፈለጋችሁ አውሩ። በቃ ይመቻችሁ። እኔ ልተኛ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ግን እንዳትረሱ።